እንዴት አላችሁ የተወደዳችሁ? አንዳንድ የዝውውር ጉዳዮችን ለማንሳት ነው። ማንቸስተር ዩናይትድ በዚህኛው የዝውውር ጊዜ ብዙ እየተመለከትን እንዳለ ነው የአማካይ ዲፓርትመንቱን ማጠናከር ላይ የበለጠ ትኩረት እንዳደረገ መቼስ ከፈጸማቸው ዝውውሮችና ደግሞ ተጨማሪ ተጫዋች ይፈልጋል እየተባለ ስለሆነ በዚያ ስፍራ የዚህኛው ክረምት ፕራዮሪቲ የትኛው እንደሆነ ግልጽ ነው። በእኔ አስተያየት በቀደመም አንድ ፕሮግራም ላይ እንዳነሳሁት አዲስ ሴንተር ሀፍ የሚጀምር የመሀል ተከላካይ ቋሚ የሚሆን የመሀል ተከላካይ የሚያስፈልጋቸው ይመስለኛል። ምናልባት ንጹህ የግራ ክንፍ ተጫዋችም ንጹህ የግራ ፉልባክም ሊያስፈልጋቸው ይችላል። ግን ቢያንስ ዋናው የማንቸስተር ዩናይትድ ፕራዮሪቲ ባለፈው የዛሬ አመት የማጥቃት ተጫዋቾች ማስፈረም ላይ ነበር ዩናይትድ ያተኮረው። ምክንያቱም ከዛ አስቀድሞ በነበረው የውድድር ዘመን ማንቸስተር ዩናይትድ በጣም ጥቂት ጎሎች አስቆጥሮ ስለነበር የውድድር ዘመኑን ያጠናቀቀው በጠቅላላው በብዙ መለኪያዎች መጥፎ የውድድር ዘመን ነበር። ግን ማጥቃቱ በተለይ በጣም ደካማ ነበር። ስለዚህ ማንቸስተር ዩናይትድ ቤንያሚን ሼሽኮን፣ ብሪያን ምቤሞን እና ማቴዎስ ኩኛን ሲያስፈርም በካውትፊልድ ፈራሚዎች መካከል እንግዲህ እነዚህ ሶስቱ ናቸው። ሌላኛው የተቀረው ሴነ ሎመንስ ነው የነበረው። በዚህኛው ጊዜ ደግሞ አማካይ ክፍሉ አዲስ ሪቢልድ እንደገና ተመልሶ መገንባት የሚያስፈልገው በመሆኑ ምክንያት በዝውውር ስማቸውን የምንሰማቸው ስሞች አሁንም ጭምር አማካዮች ናቸው እና ትላንትና ከሁለት ፈረንሳውያን አማካዮች ጋር የሚያቆራኙ ሪፖርቶችን ሰምተናል። አንደኛው ዋረን ዛይር ኤሜሪን ከፓሪስ ሳን ዠርማ የማምጣት ፍላጎት አለው የሚለው ዘገባ በብዙ የእንግሊዝ ፕሬስ ሲጻፍ የነበረ ነው፣ ስካይ ስፖርትስን ጨምሮ ማለት ነው። ፔዤ ይህን ተጫዋች ይሸጠዋል ወይ? ትልቅ አጠራጣሪ የሆነ ነጥብ ይመስለኛል። በተለይ በተጠናቀቀው የውድድር ዘመን ደግሞ በቡድን ውስጥ የነበረው ሚና የበለጠ ከፍ ያለበት ነው። ይሄ ተጫዋች ለጥቂት ዓመታት የሆነ ስታሲስ ውስጥ የነበረ ወይም እድገቱ ባለበት የቆመ ስታግኔትድ የሆነ ይመስል ነበር። መጀመሪያ አካባቢ በ16 ዓመቱ ነው ለፓሪስ ሳን ዠርማ ዋናው ቡድን መሰለፍ የጀመረው። በጣም ትልቅ ተስፋ ነበር ያሳየው። ገና በ17 ወይ በ18 ዓመቱ ነው ለፈረንሳይ ብሔራዊ ቡድንም የተጠራው። በትልልቅ የቻምፒየንስ ሊግ ጨዋታዎችና በዛው በፈረንሳይ ሊግ ባሉ እንደ ክላሲክ ባሉ ትልልቅ ጨዋታዎች ላይ ጭምር በቶሎ ነው መሰለፍ የጀመረው። በሱ እድሜ ላለ ተጫዋች የአማካይነት ስፍራ ኃላፊነትን የሚወጣበት ጨዋታ የሚያነብበት የቴክኒክ ብቃቱ ጨዋታ የመቆጣጠር አቅሙ በጣም አስደናቂ የሆነ ተጫዋች ነበር። ገና ወጣት ነው። አሁንም ገና 20 ዓመቱ ነው ዋረን ዛይር ኤሜሪ። ግን በ16 ዓመቱ ስለሆነ ሲጫወት ማየት የጀመርነው ረጅም ጊዜ የተጫወተ ይመስላል። በዚህ በተጠናቀቀው የውድድር ዘመን ግን በእርግጥ የቻምፒየንስ ሊግ የፍጻሜ ጨዋታን አልጀመረም። ግን ፋቢያን ሩይዝ የውድድር ዘመኑን አብዛኛውን ጊዜ በጉዳት ምክንያት ከሜዳ ርቆ ስለነበር አሰልጣኝ ሉዊስ ኤንሪኬ ይህንን ተጫዋች ብዙ ተጠቅሞበታል እና በዚህ የውድድር ዘመን ፔዤ ለነበረውም ስኬት የማይናቅ የጎላ ድርሻ ነበረው። እንዲያውም ከሁሉም የፓሪስ ሳን ዠርማ ተጫዋቾች በላይ በዚህኛው የውድድር ዘመን በሁሉም ውድድሮች ብዙ ጨዋታዎች ያደረገው ይሄ ዋረን ዛይር ኤሜሪ የሚባለው በፈረንሳይ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥም የነበረ እና ከሞሮኮ ጋር በነበረው ጨዋታ የመጨረሻዎቹን 20 ደቂቃዎች ተቀይሮ ገብቶ የተጫወተ። በእኔ አስተያየት ደግሞ ከስፔን ጋር በነበረው ጨዋታ የስፔን ብሔራዊ ቡድን በእርግጥ በሶስት አማካይም በአራት አማካይም ብትገጥሙት ከፍተኛ የኳስ ቁጥጥር ብልጫ የሚወስድ አይነት ቡድን ነው። ግን የፈረንሳይ ብሔራዊ ቡድን ጨዋታውን ካውንተር ባላንስ ለማድረግ በሁለት አማካዮች ነበር አይደለም ወደ ሜዳ የገባው እነዚህን አራት አስደናቂ ተጫዋቾቹን አንድ ላይ ለማሰለፍ። ግን በሁለተኛው አጋማሽ አድሪያን ራቢዮን ከማስወጣት ይልቅ በኋላ ዲዴ ዴሾ ለምን እንዳስወጣው ማብራሪያ ሰጥቷል። ግን እሱ እያለ ዋረን ዛይር ኤሜሪን መጨመር የነበረበት ይመስለኛል። በተጨማሪ አማካይ መጫወት የነበረበት ይመስለኛል። ከስፔን አማካዮች ጋር የሚቀራረብ የጨዋታ ቁጥጥር ያለው ተመሳሳይ ቴክኒካል ፕሮፋይል ያለው ተጫዋች ነው እና እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም ይፈልጋል ነው የእንግሊዝ ብዙሃን መገናኛዎች ዘገባ የሚሉት። ተጫዋቹን ለማስፈረም ዩናይትድ 60 ሚሊዮን ዩሮ ለፔዤ ለማቅረብ ፈቃደኛ ነው። ፓሪስ ሳን ዠርማ ተጫዋቾች እየሸጠ ነው እንደምታውቁት። በተለይ ፔሪፌሪያል ተጫዋቾች የመጀመሪያ አሰላለፍ ውስጥ የማይካተቱ ተጫዋቾችን ለኤሲ ሚላን ጎንካሎ ራሞስን ከፍተኛ ገንዘብ አይ ቲንክ በ70 ሚሊዮን ዩሮ ገደማ ሸጠውታል። ካንጊሊ ለአትሌቲኮ ማድሪድ ለመሸጥ ጫፍ ላይ ደርሰዋል። ከዚህ ባሻገር እንደ ኢሊያ ዛባኝ አይነት ተጫዋቾችም ከክለቡ ሊለቁ ይችላሉ ተብሎ ይጠበቃል። ያው ብዙ ዝውውሮች ሊፈጽም ይችላል ፔዤ ከባለፈው የውድድር ዘመን የተለየ ሊሆን ይችላል። አሁን አይ ቲንክ ሉካ ዲኛን ያስፈረሙት ማኝሳ ክሉዥ፣ ያን ዲዮማንድ አይነት ተጫዋቾች ከፔዤ ጋር ስማቸው የሚነሱ ተጫዋቾች ናቸው። የባርኮላም በፔዤ መቆየት በጣም አጠራጣሪ ነው። 2 ወር ብቻ ነው የቀረው ኮንትራቱ ላይ እና በዚህ የተነሳ ፔዤ ተጫዋቾች ይሸጣል። ግን ዋረን ዛይር ኤሜሪን የመሸጡ ነገር ግን በጣም አጠራጣሪ ነው። ባለፉት ዓመታት ፔዤ ከሚተችባቸው ነገሮች መካከል አንደኛው ከክለቡ አካዳሚ ለወጡ ተጫዋቾች በቂ እድል አይሰጥም የሚል ነው።
እና ያንን ወቀሳም ማስቀረት ይፈልጋሉ። የወደፊቱ አምበል ይሆናል ተብሎ የሚጠበቅ እና ፓሪሳዊ የሆነ ተጫዋች ነው። እንዲያውም 19 ዓመቱ ነው፣ ገና በጣም ወጣት ነው። እንግዲህ ማንቸስተር ዩናይትድ ዩሪ ቴሌሞንስ እና አንድሬ ሳንቶስን አስፈርሟል። ይህንን ተጫዋች የሚጨምር ከሆነ ዝውውሩ የሚሳካ ከሆነ ትልቅ ጥርጣሬ አለ። ግን ዝውውሩ የሚሳካ ከሆነ ማይክል ካሪክ የአማካይ ክፍሉን በምን አይነት ተጫዋቾች ማዋቀር እንደፈለገ የበለጠ ግልጽ የሚሆንልን ይመስለኛል። ምክንያቱም ሜኑ አለ ስብስብ ውስጥ ሁለት አዳዲስ የመጡት አንድሬ ሳንቶስ እና ዩሪ ቴሌሞንስም 6 ቁጥር ሆኖ መጫወት ይችላል። ሶስቱም 6 ቁጥር ሆኖ መጫወት ይችላሉ። ዋረን ዛይሬሜሪም 6 ቁጥር ሆኖ መጫወት ይችላል። ግን አራቱም አሁን ዋረን ዛይሬሜሪን ጨምረን ዲስትሮየር የሚባሉ ኳስ ነጣቂ ወይም የዲስትሮየር አማካዮች የምንላቸው አይነት አይደሉም። ስለዚህ የበለጠ በኳስ ቁጥጥር ላይ ያተኮረ ቡድን ለመስራት እያሰበ እንደሆነ የነዚህ ተጫዋቾች ቴክኒካል ፕሮፋይል ይነግራቸዋል። እንግዲህ ኡጋርቴን ሳልረሳ ማለት ነው። ግን ማኑኤል ኡጋርቴ የጎላ ሚና ይኖረዋል ተብሎ አይጠበቅም። ደግሞ በዓለም ዋንጫውም ላይ የገጠመው ጉዳት ቢያንስ የውድድር ዘመኑ ሲጀመር የመጀመሪያዎቹን ጥቂት ወራት እንዲጫወት አያስችሉትም። ሁሉም የበለጠ ቴክኒካል ባህሪ ያላቸው ተጫዋቾች ናቸው። ምናልባት ምን ይመሳሰላል? ይሄ ከ20 ዓመት በፊት ማንቸስተር ዩናይትድ ከፈጸመው ዝውውር ጋር ይመሳሰላል። ሮይኪን ከለቀቀ በኋላ የሮይኪን አይነት ታክቲካል ባህሪ ያላቸው ተጫዋቾች፣ ቴክኒካል ፕሮፋይል ያላቸው ተጫዋቾች ለማስፈረም ጥረት አድርጎ ነበር ለአመታት። ለምሳሌ እንደ ኤሪክ ጄምባ አይነት ተጫዋቾች፣ አንድ ካልተሳሳትኩ ኒክ ሚለር የሚባል ከሴልቲክ ያመጡት ተጫዋች ነበር እና ሮይኪንን ለመተካት በሮይኪን አይነት ባህሪ ያላቸው በሚባሉ ተጫዋቾች ተሞክሮ በኋላ አሌክስ ፈርጉሰን ግን የእግር ኳስ ኤቮሉሽንን በመረዳታቸውና በጣም ትልቁ ኳሊቲያቸው ደግሞ እንዲህ አይነት የዘመኑን እግር ኳስ አዳፕት የማድረግ ችሎታቸው ነው እና ማይክል ካሪክን ያመጡት። ዩናይትድ ለ3 ዓመት የፕሪሚየር ሊግ ሻምፒዮን አልነበረም። ማይክል ካሪክ ከመጣ በኋላ ግን ለ3 ተከታታይ ዓመታት የፕሪሚየር ሊግ ሻምፒዮን ሆነ ከ2006 እስከ 2009 ድረስ። በዛ መሀልም ቻምፒየንስ ሊግ አሸነፈ። 2009 ደግሞ ቻምፒየንስ ሊግ ፍጻሜ ደረሰ። ይሄ እንግዲህ በዛ የ3 ዓመት የጊዜ ኢንተርቫል ብቻ ነው። በኋላ 2011 ላይ ቻምፒየንስ ሊግ ፍጻሜ ደርሷል። እስኪለቅም ድረስ አሌክስ ፈርጉሰን እስኪለቁም ድረስ በቃ የሮይኪን ባህሪ ያለው ሌላ ተጫዋች አላመጡም። እንግዲህ ሮይኪን ነጣቂ ነው ብቻ ማለት አይደለም። በተለይ ወጣት በነበረበት ጊዜ የበለጠ የቦክስ ቱ ቦክስ አማካይ ነው። ግን ከማንቸስተር ዩናይትድ አማካዮቹ የበለጠ የቦል ዊነርነት የኳስ ነጣቂነት ባህሪ ያለው ተጫዋች የነበረው እሱ ነው። ግን ከዛ ይልቅ የበለጠ የካሪክና የስኮልስ ኮምቢኔሽን የነበረው ማለት ነው። እንግዲህ ኦዌን ሃርግሬቭዝም በዛ መሀል እንደመጣ አውቃለሁ ከባየር ሚኒክ። ነገር ግን ኦዌን ሃርግሬቭዝም ቢሆን ንጹህ ኳስ ነጣቂ የሚባል አይደለም፣ የበለጠ ፓሰር ነው። ደግሞ እሱም በጉዳት ምክንያት ብዙ ይቸገር ነበር። ሌሎችም ተጫዋቾች መጥተዋል በዛ ጊዜ፣ ለምሳሌ እንደ አንደርሰን አይነት ተጫዋቾች። አንደርሰንም ቢሆን ኳስ ነጣቂ አማካይ አይደለም። ስለዚህ ካሪክ አሁን እንደ ዋረን ዛይሬሜሪ አይነት አማካይን የሚጨምር ከሆነ አሁን ካመጣቸው ተጫዋቾችና ቡድን ውስጥ ካሉት ሌሎች ተጫዋቾች እንግዲህ ብሩኖም ጠለቅ ብሎ መጫወት ይችላል። የበለጠ ምርጥ ብቃቱን ማሳየት የሚችልበት ቦታ ባይሆንም ሜሰን ማውንትም እዛ ቦታ ላይ መጫወት ይችላል። ግን ደግሞ የመጡት ሁለት አማካዮች ያለው ኮቢ ሜኑ ተደምሮ አንዳቸውም ስፔሻሊስት ኳስ ነጣቂዎች አይደሉም። ያንን ስራ መወጣት ይችላሉ። ግን ምን ያሳየኛል? ይሄ የበለጠ የአውሮፓ አማካዮች ባህሪ ያለ አይደለም። ለምሳሌ በፓሪስ ሳን ጀርማን የምናየው የቪቺኛ ጆኦ ኔቬስ ና ፋቢያን ሩይዝ እንዲሁም ዋረን ዛይሬሜሪ ያሉበት አማካይ ክፍል ሀይሊ ቴክኒካል የሆነ አማካይ ክፍል፣ የበለጠ ጨዋታ መቆጣጠር ላይ የሚያተኩር አማካይ ክፍል ነው። በባርሰሎናም ቢሆን ተመሳሳይ ነገር ነው። ፔድሪና ፍራንኪ ዲዮንግ ናቸው ሁለቱ የባርሰሎና አማካዮች። ሁለቱም በሙሉ ጤናቸው ላይ በሚሆኑበት ጊዜ ሁለቱም ኳስ ነጣቂዎች የሚባሉ አይደሉም። ስለዚህ ይሄ ፍላጎት ኮስተር ያለ ከሆነ ዝውውሩ ለመጠናቀቅ የሚያስቸግር ይመስለኛል። ፒኤስዤ የፈረንሳይ እግር ኳስ ተስፋ የሚባለን ይህንን ተጫዋች መልቀቅ የሚፈልግ አይመስለኝም። በአንዳንድ እንደ ትራንስፈር ማርኬት ባሉ በዝውውር ጉዳይ ላይ የበለጠ ባለሙያዎች ነን በሚሉ ብዙሃን መገናኛዎችም ወይም ዌብሳይቶችም የ80 ሚሊዮን ዩሮ ቫሉዌሽን የሚወጣለት አይነት ተጫዋች ነውና ዋጋውም ቀላል አይሆንም ዝውውሩ የሚፈጸም ከሆነ ግን ይሄ ፍላጎት ጄኒውን ይመስላል። ምክንያቱም በሚታመኑ ብዙሃን መገናኛዎች ስለሆነ ዘገባው የወጣው። እንደዛ የሚሆን ከሆነ ግን ማይክል ካሪክ ምን አይነት የአማካይ ክፍል መስራት እንደፈለገ ከራሱም የተጫዋችነት ታሪክ በመነሳት ግን ከሚያስፈርማቸው ተጫዋቾች ባህሪም በመንደርደር መገንዘብ የሚቻል ይመስለኛል። ከዚህ ውጪ ግን ሌሎች ብዙሃን መገናኛዎች ደግሞ ኤድዋርዶ ካማቪንጋ የሚል ዘገባ አውጥተዋል። ካማቪንጋም አሁን ባለፉት 2 ዓመታት እንደተጠበቀው አልሆነም። ጉዳትም ብዙ ፈተነው። ደግሞ አንዳንድ ሀይ ፕሮፋይል ስህተቶች ሰራ። ከባየር ሚኒክ ጋር በነበረው ጨዋታ የተመለከተውን ሁለተኛ ቢጫ ካርድ አይነት ማለት ነው። በሚቀጥለው የውድድር ዘመን ደግሞ በሪያል ማድሪድ ብዙ የመሰለፍ እድል ላይ ያገኝ ይችላል። ከፈረንሳይ ብሔራዊ ቡድን ካምፕም ውጪ ነበር፣ በዓለም ዋንጫው ስብስብ ውስጥ አልተካተተም እና በአሰልጣኝ ጆዜ ሞሪኞ እቅድ ውስጥ ለመካተት በጣም ጠንካራ የሆነ የግል ዝግጅት ሲያደርግ ቆይቷል። በየአመቱ ይህንን ያደርጋል። ነገሩ በጣም ጠንካራ ሰራተኛ ነው። ከአመት በፊትም በአንድ
በሎስ አንጀሊስ ባለው ዩኒቨርሲቲ አካባቢ መሰለኝ ከራሱ የፊትነስ አሰልጣኞች ጋር ሆኖ በጣም ጠንካራ ዝግጅት ሲያደርግ ቆየ። ወደ ሲዝኑ ሲጀመር ግን ከባድ ጉዳት ገጠመው። ስለዚህ እድለኛ አልነበረም። ዘንድሮም እንደዛ እያደረገ ነው ከፈረንሳይ ብሔራዊ ቡድን ስብስብ ውጭ ቢሆንም፣ ነገር ግን ከዝግጅት አልቦዘንም። በማድሪድ መቆየት እንደሚፈልግ ይነገራል። ነገር ግን ሪያል ማድሪድ አሁን እንደምንሰማው ደግሞ ሮድሪን የማስፈረም ፍላጎቱ እንደገና አገርሽቷል እና ያ የሚሆን ከሆነ በጆዜ ሞሪኞ እቅድ ውስጥ ለመካተት የበለጠ ሊቸገር ይችላል። ቤርናርዶ ሲልቫ ፈርሟል። እንደ ካማቪንጋ አይነት ተጫዋች ባይሆንም የበለጠ ሴንትራል ይሆናል ተብሎ ነው የሚጠበቀው። የበለጠ መሀል ላይ ይጫወታል ተብሎ ነው የሚጠበቀው። ዩናይትድ እዚህም ተጫዋች ላይ ፍላጎት አለው የሚሉ ዘገባዎች በስፔንም በእንግሊዝም ባሉ ሚዲያዎች ላይ ተመልክቻለሁ። ከማንቸስተር ዩናይትድ ከመውጣቴ በፊት ግን ሌላ አንድ ጉዳይ ላንሳ። ላናሲዮን የሚባል እለታዊ የፓራጓይ ጋዜጣ አለ እና ይሄን ጥማነው የአርጀንቲና ጋዜጣ አለ ላናሲዮን፣ የታወቀ ጋዜጣ ነው። አሁን በሳን ሎሬንዞ የሚጫወት ግብ ጠባቂ አለ እዛ በዓለም ዋንጫው ላይ ሲጫወት ያየ ነው። በዓለም ዋንጫ በጣም ጥሩ ሲጫወት የነበረው ኦርላንዶ ሂል የሚባለውን ግብ ጠባቂ የማስፈረም ፍላጎት አለው የሚል ዘገባን ላናሲዮን ይዞ ወጥቷል። የአርጀንቲና ብዙሃን መገናኛ ነው። የማንቸስተር ዩናይትድ ግብ ጠባቂ አስፈርሟል። ሴነ ሎመንስ አላቸው እንደምታውቁት፣ የማንቸስተር ዩናይትድ ቁጥር 1 ሆኖ ይቀጥላል። ለሱ ተጠባባቂ እንዲሆን ካርል ዳርሎን በነጻ ከሊድስ ዩናይትድ አምጥተዋል። ከሊድስ ጋር ያለው ኮንትራት ከተጠናቀቀ በኋላ ዳርሎ በሁለተኛው የውድድር ዘመን አጋማሽ የሊድስ ቁጥር 1 ግብ ጠባቂ ሆኖ ነው የውድድር ዘመኑን ያጠናቀቀው። ስለዚህ በጣም ጥሩ ቁጥር 2 ግብ ጠባቂ ነው እና እንግዲህ ሶስተኛ ግብ ጠባቂ ለመሆን ነው እንግዲህ ዩናይትድ ይፈልጓል እየተባለ ያለው። እርግጠኛ አይደለሁም ለሶስተኛ ግብ ጠባቂነት ተጫዋቹ ተስማምቶ እንደሚመጣ፣ ግን በሳን ሎሬንዞ ነው የሚጫወተው። ዩናይትድ ይህንን ግብ ጠባቂ ይፈልጓል እየተባለ ነው። የጓርዲዮላና የጣሊያን እግር ኳስ ፌዴሬሽን ጉዳይ በጣም ትኩረት የሚስብ ሆኗል። በተለይ በጣሊያን ትልቅ ትኩረት ያገኘ ጉዳይ ነው። ባለፈው በሳምንቱ መጨረሻ ፓውሎ ማልዲኒና የእሱ አማካሪ ሊዮናርዶ የጣሊያን ብሔራዊ ቡድን የስፖርት ዳይሬክተር ሆኗል አሁን እንደምታውቁት ፓውሎ ማልዲኒ እና የጣሊያን ብሔራዊ ቡድን ደግሞ ከጄናሮ ጋቱሶ ጋር ባለፈው ኤፕሪል ከተለያየ በኋላና ጣሊያን ለዓለም ዋንጫ ማለፍ እንደማትችል ከታወቀ በኋላ አሰልጣኝ የለውም። በእርግጥ በአስቸኳይ አሰልጣኝ የሚቀጥሩበት ምክንያት አልነበራቸው፣ ምክንያቱም የጣሊያን ብሔራዊ ቡድን ሌላ ጨዋታ አላደረገም። አሁን ግን ሴፕቴምበር ሲመጣ የኢንተርናሽናል ብሬክ ደግሞ አለ አይደለም የተለመደው እና ከዛ በፊት ቅጥራቸውን መፈጸም ይፈልጋሉ። በአጭር ጊዜ ውስጥ ነው አዲስ አሰልጣኛቸው መሾም የሚፈልጉት። የጓርዲዮላ ስም ነው በተደጋጋሚ እየተነሳ ያለውና ይህንን ጉዳይ በተመለከተ የጣሊያን እግር ኳስ ፌዴሬሽን አዲሱ ፕሬዚደንት በአንድ ቃለ ምልልስ ላይ ጆቫኒ ማላጎ ይባላሉ። ይህንኑ ማመናቸው ነው ትልቅ ትኩረት ስቦ የቆየው። ጓርዲዮላ እሺም እምቢም አላለም ነው የተባለው። ያው በቅርብ ጊዜ በሰጠው ቃለ ምልልስ ላይ ጊዜ ከቤተሰቦቹ ጋር ማሳለፍ እንደሚፈልግ፣ ለልጆቹ 95 ዓመት እድሜ ላይ ለደረሱት አባቱ ጊዜ መስጠት እንደሚፈልግ፣ ለአመታት በከፍተኛ ደረጃ በማሰልጠኑ ምክንያት ድካም እንደተሰማውና የጀርባ ህመሙንም በደንብ መከታተል እንደሚፈልግ ተናግሮ ነበር። ይህንን የተናገረው ምናልባት ከሳምንት በፊት በነበረ አንድ ቃለ ምልልስ ላይ ነው። የኢንተርናሽናል ስራ እንደ ክለብ አይነት ስራ አይደለም። የብሔራዊ ቡድን አሰልጣኝነት ክለብ እንደ ማሰልጠን አይደለም። ኢንቴንሲቲውም የጨዋታውም ድግግም የሚያስፈልገውም የዝግጅት መጠን ሁሉ የተለየ ነው እና ጣሊያኖቹ ኤክሰፕሽን ማድረግ ይፈልጋሉ። ማድረግ የሚፈልጉት አንደኛው በክፍያው ላይ ነው። እንግዲህ በማንቸስተር ሲቲ ወደ 25 ሚሊዮን ዩሮ ገደማ ይከፈለው የነበረ ነው። ያን ያህል ደሞዝ የመክፈል አቅም የለውም። የትኛውም ፌዴሬሽን ለነገሩ ያን ያህል ደሞዝ የመክፈል አቅም ያለው አይመስለኝም። እንደ ክለቦች ሀብታሞች አይደሉም ፌዴሬሽኖች። ግን ራሳቸው የጣሊያን እግር ኳስ ፌዴሬሽን ፕሬዚደንት የኤፍአይጂሲ የሚባለው ማለት ይህንን መናገራቸው በጣም አስገራሚ ነው። ምክንያቱም መሞከር አለብን ቢያንስ ብለዋል። መሞከር ግድ ነው። ሌሎች ስሞች አሉ፣ ጣሊያናውያን ስሞች እንደ አንድሪያ ፔርሎ፣ ሮቤርቶ ማንቺኒ እና አንቶኒዮ ኮንቴ አይነቶቹ። ኮንቴና ማንቺኒ ከዚህ በፊት አሰልጥነዋል የጣሊያን ብሔራዊ ቡድንን። ሁለቱም ስኬታማ ነበሩ። ማንቺኒ እንዲያውም የአውሮፓ ዋንጫ አሸንፏል። ፔርሎ በተጫዋችነት ክሬዴንሻሉ ይመስለኛል፣ በአሰልጣኝነት አልተሳካለትም እንደምታውቁት እና ግን ወደ ብሔራዊ ቡድን ኃላፊነት ሊመጣ ይችላል። አንዳንድ ጊዜ እንደዛ ይሆናል። ለምሳሌ ፍራንክ ራይካርድ የሆላንድ ብሔራዊ ቡድን አሰልጣኝ ሲሆን ከዛ በፊት በአሰልጣኝነት ስኬታማ የመሆን ታሪክ አልነበረውም። እንደዛ ይሆናል። አንዳንድ ጊዜ እንደዚህ አይነት ቅጥሮች ይፈጸማሉ። ሊዮኔል ስካሎኒ ጥሩ ምሳሌ ነው። በዋና አሰልጣኝነት ጨራሻ አሰልጥኖ አያውቅም፣ ግን የአርጀንቲናን ወርቃማ ዘመን የመራው ሰው ነው። ስለዚህ ሊሆን ይችላል። አንድሪያ ፔርሎም ሶስቱ እጩዎቹ እነሱ ናቸው። ግን ጓርዲዮላን ግን አቬይለብል እስከሆነ ድረስ ከየትኛውም ክለብ ጋር ወይም ከየትኛው ፌዴሬሽን ጋር ኮንትራክት ከሌለው ድረስ መሞከር ግድ ነው ብለዋል እና ራሳቸው ማመናቸው የጓርዲዮላ መልስ እየተጠበቀ መሆኑ መናገራቸው በጣም ትኩረት የሚስብ ሆኖ አግኝቼዋለሁ። ሊቨርፑል ማኜ ሳክሉሽን ከሞናኮ ለማምጣት ጥረት ማድረግ የመጀመሩ ነገርም እንደዚሁ በስካይ ስፖርትስ ተዘግቧል።
ይህም ተጫዋች የፈረንሳይ ብሔራዊ ቡድን ስብስብ ውስጥ የነበረ ነው። በዚህኛው የዓለም ዋንጫ ብዙ የመሰለፍ እድል አላገኘም። ብዙ የመሰለፍ እድል ለምን እንዳላገኘ ግን ግልጽ ነው። የፈረንሳይ ብሔራዊ ቡድን የማጥቃት ዲፓርትመንት በአራት አስደናቂ ተጫዋቾች ሲደመር ራያን ሼርኪ ሲደመር ማርከስ ቱራም ሲደመር ዦን ፊሊፕ ማቴታ አይነት ተጫዋቾች ያሉበት በሚደንቅ የማጥቃት ኃይል የነበረው ከሞላ ጎደል በወሳኙ የስፔን ጨዋታ ሁሉም ጥሩ ባይጫወቱም ግን በጣም ድንቅ የዓለም ዋንጫን እንደ አንድ የዓለም ዋንጫ ያሳለፉ ናቸው። ኦሊሴ የአሲስት ሪከርድ ሰብሯል የዓለም ዋንጫን። እምባፔ ለሁለት ተከታታይ ጊዜ የዓለም ዋንጫ ከፍተኛ ጎል አስቆጥረናል፣ አዲስ ሪከርድ ነው። ዴምቤሌ 6 ጎል አስቆጥሮ አጠናቋል፣ ተጨማሪ አሲስቶች ነበሩት። ባርኮላ እና ዱዌም በጣም ጥሩ ተጫውተዋል። ስለዚህ ፉክክሩ ብርቱ ነበር። ብዙ አለመሰለፉ የተጫዋቹን ድካም ሳይሆን የፈረንሳይ ብሔራዊ ቡድንን የማጥቃት ጥራት የሚያሳይ ነው። ለማንኛውም ሊቨርፑል በፓሪስ ሳን ጀርመን በጥብቅ ሲፈለግ የነበረውን ይህንን የሞናኮን ተጫዋች ለማስፈረም ነው ንግግር ማድረግ ጀምሯል እየተባለ ያለው። የሊቨርፑል አዲስ አሰልጣኝ እንደሆነ የራዮላ በተደጋጋሚ እየሰጧቸው ባሉ ቃለ ምልልሶች ላይ የማጥቃት ተጫዋች እንደሚፈልጉ የክንፍ ተጫዋች እንደሚፈልጉ የመጀመሪያ ይፋ የፕሬስ ኮንፈረንሳቸውን በሰጡበት ጊዜ ለሚዲያዎች ማለት ነው፣ ደግሞ በኤክስክሉሲቭ ቃለ ምልልሶቻቸውም በተደጋጋሚ ይህንን አቋም እያንጸባረቁ ነው። ግልጽ ይመስለኛል። ይሄ ቪክቶር ሙኞዝን አምጥተዋል። እንደምታስታውሱት ያን ዲዮማንድ የሚባለውን ተጫዋች ለማምጣት 86 ሚሊዮን ፓውንድ አቅርበዋል የሚሉ ጠንካራ ሪፖርቶችን ሰማ ነበር። ስለዚህ ትኩረታቸው አዲስ የክንፍ ተጫዋች ማምጣት መሆኑ ግልጽ ነው። እንደ ብራድሊ ባርኮላ አይነት የክንፍ ተጫዋቾችም ላይ ፍላጎት አላቸው። ማግኘት ሳክሉሽ ክላሲክ የክንፍ ተጫዋች አይደለም። በክንፍ ተጫዋችነትና በፕሌይ ሜኪንግ መሀል ያለ ወደ ሴንትራል ቦታዎች ገብቶ መጫወት የሚችል በጠባብ ቦታዎች መጫወት የሚችል አይነት በጣም ድንቅ ተጫዋች ነው። ባለፉት ጥቂት ዓመታት በሞናኮ በፍጥነት እየጎለበተ የነበረ ተጫዋች ነው። ፔዤ ነበር ፈላጊው ነው በሚል ብዙ ዘገባ ሲወጣ የነበረው። እንዲያውም አንዳንድ ዘገባዎች ዝውውሩ ሊጠናቀቅ ነው ሲሉ ነበር። አሁን ግን ፓሪስ ሳን-ጀርመን ተፎካካሪ መጥቶበታል እና ፔዤ ራሱ የአንዲዮማንድ የሚባለውን ተጫዋች ለማስፈረም ጫፍ ላይ ደርሷል። ተጫዋቹም ወደ ፓሪስ ነው መሄድ የሚፈልገው ተብሎ ነበር። ላይፕዚሽም 110 ምናምን ሚሊዮን ካልተከፈለ ተጫዋቹን አልለቀውም የሚል አቋም ይዟል እና ዋጋው በጣም ውድ ይመስላል እና ይሄ ተጫዋች እንግዲህ ወደ ሊቨርፑል ሊመጣ የሚችልበት እድል አለ። ዝውውሩ ብዙ ርቀት የሄደ አይደለም፣ ግን ሊቨርፑል ኢንትረስት አለው ፍላጎት አለው የሚል ዘገባ ግን ወጥቷል። ተጨማሪ ዝውውሮች የሚፈልግ ይመስለኛል። በተለይ በክንፍ በኩል ቪክቶር ሙኞዝ ጥሩ ተጫዋች ነው፣ ግን ሁልጊዜ ለመጀመር የሚሆን ተጫዋች አልመሰለኝም። የስፔን ብሔራዊ ቡድን ስብስብ ውስጥ ነበር። ድሮ የሪያል ማድሪድ ተጫዋች ነበር። በተጠናቀቀው የውድድር ዘመን በኦሳሱና ግሩም ሲዝን ያሳለፈው። ስለዚህ እንዲህ አይነት የዝውውር ዜናዎች ሊቨርፑልን በተመለከተ አሉ። አሰልጣኙ እንደ አሊሰን ቤከር እና አሌክሲስ ማካሊስተር አይነት ተጫዋቾችን ግን መልቀቅ እንደማይፈልጉ ተናግረዋል። አሊሰን ወደ ዩቬንቱስ ሊሄድ ይችላል ሲባል ነበር። ነገር ግን አሁን በሊቨርፑል የሚቆይበት እድል ግልጽ ነው፣ ሰፍቷል በጣም። ወደ አርሰናል ጉዳይ ስናልፍ የብሩኖ ጊማራይስ ስም ነው አሁን በአርሰናል በኩል ብዙ እየተጠቀሰ ያለው። ሰሞኑን ስካይ ስፖርትስ ላይ ያየሁት አንድ ዘገባ እንደሚያሳየውና የስካይ ስፖርትስ የሰሜን ምስራቅ ዘጋቢ የሚባለው ኬት ዳውኒ የሚባል አንድ ዘጋቢ ኒውካስል በአርሰናል ተጫዋቹን ለማስፈረም በሚሄድበት መንገድ ደስተኛ አይደለም የሚል ዘገባ ይዞ ወጥቷል። የአርሰናል ዋና ትኩረት የነበረው ሞርጋን ሮጀርስ ነው፣ ግን በዛው ልክ የዚህኛውም ተጫዋች ስም ሲጠቀስ ቆይቷል እና ኒውካስል ደስተኛ ያልሆነበት ምክንያት እስካሁን ድረስ ክለብ ቱ ክለብ የሚባል ምንም አይነት ንግግር አልተደረገም፣ ወይ በክለቦቹ መካከል ተጫዋቹን ለማስፈረም ንግግር አልተደረገም። ምንም እንኳ በብዙሃን መገናኛዎች አርሰናል ለኒውካስል 55 ሚሊዮን አቅርቦ ውድቅ ተደርጓል የሚል ሪፖርት ቢወጣም ነገር ግን እስካሁን ድረስ በኢንተርሚዲየሪስ እና በአደራዳሪዎች ነው እንጂ በቀጥታ በክለቦቹ መካከል ንግግር አልተደረገም። እንግዲህ እንደ ኪያ ጆራፕቺያን አይነት ሰዎች ናቸው የበለጠ ዝውውሩን ፋሲሊቴት ለማድረግ እየሞከሩ ያሉት። ተጫዋቹም ከኒውካስል በዚህኛው ክረምት መልቀቅ እንደሚፈልግ እና ወደ አርሰናል መሄድ እንደሚፈልግ ለኒውካስል ሰዎች ተናግሯል የሚል ዘገባን ስካይም ቢቢሲም ሌሎችም ብዙሃን መገናኛዎች ከጥቂት ሳምንታት በፊት እንደዚህ አይነት ጠንካራ ሪፖርቶች ይዘው ወጥተው ነበር። ስለዚህ የተጫዋቹ ኢንትረስት ግልጽ ነው። ነገር ግን አንድ በሁለቱ ክለቦች መካከል ያለ የሚመስለው የትልቁ ልዩነት የዋጋ ቫሉዌሽን ጉዳይ ነው። አሁን ተጫዋቹ በሚቀጥለው ህዳር የ29 ዓመት ይሆነዋል። ስለዚህ የሪሴል ቫሊዩ የለውም። ሁለተኛ ወይም ብዙ የሪሴል ቫሊዩ ይኖራል ተብሎ አይጠበቅም። ኒውካስል ደግሞ በዚህኛው የዝውውር ጊዜ እንደ ሳንድሮ ቶናሊ አይነቱን ተጫዋች በከፍተኛ ገንዘብ ሸጧል እና ይህንንም ተጫዋች ከዛ ጋር በሚቀራረብ ገንዘብ ነው መሸጥ የሚፈልገው። ስለዚህ አርሰናል እስከ 60 ሚሊዮን መክፈል ይፈልጋል። ኒውካስል በትንሹ 80 ከተጫዋቹ ዝውውር ማግኘት ይፈልጋል። ይሄ ልዩነት አለ። ለማንኛውም ኒውካስል ግን ቶሎ ማወቅ ይፈልጋል የአርሰናል ፍላጎት ጄኒውን ነው አይደለም የሚለውን በተመለከተ የምር ነው ይሄ ፍላጎት ወይስ ገና የተረጋገጠ አይደለም የሚለውን በተመለከተ ማወቅ ይፈልጋል። ምክንያቱም አሁን
የግድ ተጫዋቹ መልቀቅ ካለበት የእሱን ተተኪ ማስፈረም አለበት። ኒውካስል የአማካይ ክፍሉ ላይ አዲስ ሪቢልድ የሚፈልግበት ወቅት ላይ ነው ያለው። ቶናሊም ስለለቀቀባቸው እዚህ ላይ ደግሞ የፈለጓቸውን አንዳንድ ተጫዋቾችም ማግኘት አልቻሉም። ጆዋ ማንዛምቢን ማምጣት ፈልገው ነበር፣ እሱ ወደ አስቶን ቪላን የተጓዘው እና ለኒውካስል የአርሰናል ሁኔታ ግልጽ አይደለም ነው፣ ክሊር አይደለም ነው ተጫዋቹ ማስፈረም የመፈለጋቸው ጉዳይ። ከዚህ ባሻገር ግን ተጫዋቹ አሁን 29 ዓመቱ ነው እና በኒውካስል ደስተኛ ቢሆንም የኒውካስል ደጋፊዎችን ክለቡና ከተማውን የሚወድ ቢሆንም ግን የእግር ኳስ ህይወቱን አንድ ካራባው ካፕ ብቻ አሸንፎ ማጠናቀቅ አይፈልግም። ዋንጫ ሊያሸንፍ ወደሚችልበት ገዘፍ ያለ ክለብ መሄድ ይፈልጋል። አርሰናል የወቅቱ የፕሪሚየር ሊግ ሻምፒዮን ነው። ባለፉት ዓመታት ጠንካራ የፕሪሚየር ሊግ ተፎካካሪ ነበር። የቻምፒየንስ ሊግ ፋይናሊስት ነው። ስለዚህ ዋንጫ ለማግኘት መቼስ አሁን ካለው ኒውካስል አርሰናል የተሻለ እድል አለው። ስለዚህ ወደ አርሰናል ነው መሄድ የሚፈልገው እና ነገር ግን ኒውካስል የአርሰናል አቋም ግልጽ ነው ብሎ አያምንም። በኢንተርሚዲየሪስ በኩል ነው ንግግር እየተደረገ ያለው። ለረጅም ጊዜ አርሰናል ተከታትሎታል። በቀደም ባነሳነው ፕሮግራም ላይ እንደጠቀስኩት ገና ብራዚል በነበረበት ጊዜ የብራዚል ሴሪያው ሲጫወት ወደ ፍሬንች ሊጋ ወደ ፈረንሳይ ከሄደም በኋላ ደግሞ በኒውካስል በሶስት የተለያዩ አጋጣሚዎች ተጫዋቹን ለማስፈረም ጥረት አድርጓል። ነገር ግን እስካሁን ድረስ ጫፍ ላይ የደረሰ ዝውውር አይደለም። ኒውካስል አሁን ያለበትን ሁኔታ መቀበል ያለበት ይመስለኛል። ባለፈው ክረምት የሚፈልጋቸውን ተጫዋቾች በሙሉ በፉርቼን ውስጥ ባለው ሚና ምክንያት ባለው ድርሻ ምክንያት ትልልቆቹን ተጫዋቾች ከትልልቆቹ ክለቦች ጋር ተናጥቆ ለማስፈረም ቸግሮታል። ባለፈው ክረምት ዣኦ ፔድሮን ይፈልግ ነበር፣ ወደ ቼልሲ ሄደ። ወይም ሊያም ዴላፕን ይፈልግ ነበር፣ ወደ ቼልሲ ሄደ። ብሪያን ምቤሞና ማቴዎስ ኩኛን ይፈልግ ነበር፣ ሁለቱም ወደ ማንቸስተር ዩናይትድ ነው ሄዱት። ከዚህ ባሻገር እንደ ቤንያሚን ሼሽኮ ወይም ኡጎ ኤኪቲኬ አይነቶቹም ተጫዋቾች ወደ ግዙፎቹ ክለቦች ነው ሄዱት። ሌሎችም ብዙ ምሳሌዎች መጥቀስ እችላለሁ። በዚህኛው የዝውውር ጊዜ የቪክቶር ሙኞዝና የጆዋ ማንዛምቢ ጉዳይ ያንን የሚያሳዩ። በእርግጥ ማንዛምቢ ወደ አስቶን ቪላ ነው ሄደው። አስቶን ቪላ ከኒውካስል ይገዝፋል ወይ? በዋንጫ ታሪክ ይገዝፋል። ነገር ግን በፋይናንስ ደግሞ ኒውካስል በጣም ጠንካራ ፋይናንስ አለው። የሳውዲዎቹ የረጅም ጊዜ ፍላጎት ምንድን ነው የሚለው ባይታወቅም የብሩኖ ጊማራሽ ወደ አርሰናል ለመጓዝ መፈለግም ይህንኑ የኒውካስልን በፉድ ቼን ውስጥ ወይም በክለቦች ተርታ ውስጥና በተጫዋቾች የዝውውር ምርጫ ውስጥ ያለውን ቦታ የሚያሳይ ይመስላል። ማርክ ካሳዶ የባርሰሎናው አማካይ ከባርሳ ሊለቅ ይችላል የሚሉ ብዙ ሪፖርቶች ስንሰማ ነበር። አሁን ስፖርት የሚባለው የካታላን ጋዜጣ አልአህሊ የሳውዲው ክለብ ይህንን ተጫዋች በ25 ሚሊዮን ዩሮ ለማስፈረም ንግግር ሊያደርግ ዝግጅት እያደረገ ነው የሚል መረጃ ወጥቷል። ያው መጀመሪያ አካባቢ ብዙ የመሰለፍ እድል ያገኝ ነበር፣ ግን ሁሉም የባርሰሎና ተጫዋቾች ፊት በሚሆኑበት ጊዜ አሰልጣኝ ሃንዚ ፍሊክ የበለጠ የሚመርጡት የፍራንኪ ዲዮንግና የፔድሪን ጥምረት ነው። ደግሞ ማርክ ቤርናልም ከጉዳት ተመልሶላቸዋል። ከዚያ ቀጥሎ ነው ይሄ ተጫዋች ግምት ውስጥ የሚገባው እና ባርሰሎናም ተጫዋቹን ለመሸጥ አያመነታም የሚል ዘገባ ወጥቷል። ይህንኑ ጋዜጣ ከጠቀስኩ አይቀር ግን ይሄ ጋዜጣ ብቻ አይደለም ይህንን ዘገባ ያወጣው፣ ግን ከዩቬንቱስ ጋር መለያየቱን ያወቅነው ዱሻን ቭላሆቪች በባርሰሎና እየተፈለገ ነው። ያው ባርሰሎና ሁሊያን አልቫሬዝ ነው ቁጥር አንድ ፍላጎቱ። ኤልፓይስ እንዲያውም ዛሬ ጠዋት እንደገና አግሬሲቭ ሆኖ ወደ ዝውውሩ መግባት ይፈልጋል። የዓለም ዋንጫ ተጠናቋል። ምንም እንኳን በባርሰሎናና በአትሌቲኮ ማድሪድ በሁለቱ ኢንስቲትዩሽኖች መካከል ያለው ግንኙነት ጥሩ ባይሆንም አትሌቲኮ ማድሪድ በሶሻል ሚዲያ ላይ ወጥቶ የባርሰሎናን ፍላጎት በኦፊሻላዊ የክለቡ የሶሻል ሚዲያዎች ላይ ቢያጣጥልም ባርሰሎና ግን በዝውውሩ ላይ ተስፋ አልቆረጠም። ስለዚህ ዋና ታርጌታቸው እሱ ነው። ግን ባርሳ አዲስ 9 ቁጥር ማምጣት አለበት። ሮበርት ሌቫንዶቭስኪን የሚያክል ትልቅ ተጫዋች ለቋል። እዚህ ላይ የፌረን ቶሬዝም ጉዳይ በጣም አጠራጣሪ ነው። ከዓለም ዋንጫው ፍጻሜ ጨዋታ ጎሉ በኋላ ለባርሴሎና ተጫዋች መልቀቅ የበለጠ ውስብስብ ይመስለኛል ባለው ሲምቦሊክ ዋጋም። ግን ደግሞ በጣም ጥሩ የስኳድ ተጫዋች ነው። እንደ ሁሌ ጀማሪ ለመሆን ላይበቃ ይችል ይሆናል፣ ግን በጣም ጥሩ አማራጭ ነበር ለሮበርት ሌቫንዶቭስኪ። ሌላ አይነት ታይፕ ተጫዋችም ነው። በተለይ ባርሴሎና የበለጠ ፕሬስ ማድረግ በሚፈልግበት ጊዜ ፌክ ናይን ሆኖ መጫወት የሚችል ነው። አይገመተኝነት አለው። እንደ ቡድን እንደ ስኳድ አባል የሚጠላ አማራጭ አይደለም። በጣም በጣም ጥሩ አማራጭ ነው እንዲያውም እና ብዙ ጎሎችም ነው የሚያስቆጥረው። አንዳንዶቹ ጎሎች ደግሞ በጣም ወሳኝ ጎሎች ነበሩ። እንደ ዓለም ዋንጫ ፍጻሜው አይነት ወሳኝ ባይሆንም ግን እሱ ወደ ፔዤ ሊሄድ ይችላል። ሉዊስ ኤንሪኬ ይፈለጋል። ኤንሪኬ በስፔን ብሔራዊ ቡድን አሰልጥኖታል። ብዙ እድል የሰጠውም መጀመሪያ አካባቢ እንዲያውም እሱ ነው። የሆነ ጊዜም የሉዊስ ኤንሪኬ ሴት ልጅ የፍቅር ጓደኛ ነበር። ስለዚህ ቤተሰብ ነበር የሆነ ጊዜ እና ሊለቅ የሚችልበት እድል አለ። ባርሰሎና እስከ ሴፕቴምበር ድረስ ቆይቶ አዲስ ውል ማቅረብ ይፈልጋል የሚል ዘገባም ያየን ቢሆንም ስለዚህ ዱሻን ቭላሆቪች እንደው በጥሩ ፎርም ላይ ያለ ተጫዋች ባይሆንም ባለፉት ዓመታት ከፊዮረንቲና ወደ ዩቬ ከሄደ በኋላ አብዛኛውን ጊዜ አስቸጋሪ የነበረ ቢሆንም ግን ደሞዙን በከፍተኛ ሁኔታ ቀንሶ
ወደ ባርሰሎና ሄዶ ለባርሰሎና የመጫወት ህልሙን መኖር ይፈልጋል የሚል ዘገባም በስፖርት በኩል ወጥቷል። ስለ አርሰናል ቅድም እያነሳው ነበር። ስለሚለቅ ተጫዋች ላንሳ። ሬስ ኔልሰን እስካሁን ድረስ የአርሰናል ተጫዋች ነበር። ሬስ ኔልሰን ግን አሁን ሴፕቴምበር 30 ጁን 30 ሲሆን ከአርሰናል ጋር ያለው ኮንትራት ተጠናቋል። በውሰት ነበር በፉልሃም በቦርንመዝ ያሳለፈው። የእንግሊዝ ክለቦች ፈላጊ ክለቦች አሉት። ፉልሃም ከዚህ በፊት የተጫወተበት ክለብ እና ሌሎችም። ነገር ግን ቤንፊካም የፖርቱጋሉ ክለብም ተጫዋቹን ወደ ሊዝበን መውሰድ ይፈልጋል የሚል ዘገባ ወጥቷል። ፔዤ ካንጊሊን ለአትሌቲኮ ማድሪድ ለመሸጥ አሁን ፎርማሊቲ ብቻ ነው የቀረው። እኔ ራሴ ሳነሳው ለመጀመሪያ ጊዜ አይደለም፣ ብዙ ጊዜ ሲጠቀስ የነበረ ነገር ነው። የአትሌቲኮ ማድሪድ ተጫዋች ለመሆን ጫፍ ላይ ደርሷል። ስፔን ውስጥ ተጫውቷል፣ ለማዮርካ፣ ለቫሌንሲያ። አሁን ግን እንደገና ወደ ማድሪድ የሚመለስበት እድል አለ። እስከ 2031 ድረስ የሚቆይ ኮንትራት ይፈርማል። ዝውውሩ ሐሙስ ዛሬ ይፋ ይደረጋል ተብሎ ይጠበቃል። በዝውውር ላይ ትንሽ ትኩረትን የሳበውን አንድ ነገር ላንሳ። የጆን ዱራን ጉዳይ አዲስ ዜና አይደለም፣ ሰሞኑን ሰምታችሁት ሊሆን ይችላል። ጆን ዱራን የዛሬ አመት ከምናምን በእንግሊዝ እግር ኳስ ውስጥ በጣም ከፍተኛ ግምት የሚሰጠው አጥቂ ነበር አይደለም። በትልልቅ የቻምፒየንስ ሊግ ጨዋታዎች ጎል ያስቆጠር ነበር። በጣም አስደናቂ ጎሎች ነበር ደግሞ ያስቆጠረ የነበረው። በትልልቅ ክለቦችም ቼልሲን ጨምሮ ይፈለገ የነበረ ተጫዋች ነው። በኋላ ወደ አልናስር ሄደ እና አስቶን ቪላ ከፍተኛ ገንዘብ አገኘ በዚህ ተጫዋች ዝውውር። ነገር ግን ወደ አልናስር ሄዶ አልተሳካለትም። ከዛ ወደ ቱርክ ሄደና ለፌነርባቼ ፈረመ፣ እዛም አልሆነም እና አሁን በ535 ቀን 4ኛ ክለብ ውስጥ ገብቷል። ከ2 ዓመት ባነሰ ጊዜ ውስጥ ማለት ነው። ወደ ቤንፊካ ነው ሄደው እና ቤንፊካ በውሰት ነው ተጫዋቹን ከአልናስር ያስፈረመው። በኋላ ዝውውሩን ቋሚ ማድረግ የሚፈልግ ከሆነ 30 ሚሊዮን ዩሮ ከፍሎ ዝውውሩን ቋሚ ማድረግ ይችላል። 22 ዓመቱ ነው ገና እና በጣም ትልቅ ኢንስታቢሊቲ ውስጥ ያለ ተጫዋች ነው። ወደ ዜኒትም ሄዶ ነበር፣ ወደ ዜኒት ፔተርስበርግ ከፌነርባቼ በኋላ። እዛ ደግሞ ከሜዳ ውጪ በነበረው ውዝግብ ምክንያት ልምምድ ሁሉ አልሰራም ብሎ ሲረብሽ እንደነበር ወይም ልምምድ ላለመስራት አመጽ ውስጥ እንደነበር ሰምተናል። የክራይሴንሲዮ ሰመርቪል ዝውውር ወደ አልሂላል ጫፍ ላይ ደርሷል። በብዙ የፕሪሚየር ሊግ ክለቦች ይፈለጋል ሲባል ነበር፣ ማንቸስተር ዩናይትድን ጨምሮ ቶተንሃምም፣ ሌሎችም ክለቦች፣ በጣሊያን ደግሞ ሮማ። ግን በ68 ሚሊዮን ፓውንድ ወደ ሳውዲ አረቢያው አልሂላል ለመጓዝ ተስማምቷል። ሰመርቪል በዌስትሃም ላለመውረድ በነበረ ትግል ውስጥ በጣም ከፍተኛ ድርሻ የነበረው ነው። ግን ለምሳሌ ሮማ ከአልሂላል ጋር ባቀረበው የዝውውር ገንዘብ ላይ ሊመጣጠን አልቻለም። 39 ሚሊዮን ነበር ያቀረበው ሮማ፣ ያው 60 ምናምን ሞስት እጥፍ የሚጠጋ ገንዘብ አቅርቦ አልሂላል ይህንን የ24 ዓመት ተጫዋች ለመውሰድ ወስኗል። በእድሜ ገና ነው፣ ግን ወደ ሳውዲ መሄድ ነው የመረጠው ተጫዋቹ። ቼልሲን በተመለከተ የሞርጋን ሮጀርስን ዝውውር ካጠናቀቁ በኋላ ሌሎች ቼልሲ ያጠናቀቃቸዋል ተብሎ የሚጠበቁ ዝውውሮች አሉ። አንደኛው ያው የቫለንቲን ባርኮ ዝውውር ነው ከስትራስቡርግ ከሌላኛው የብሉኮ ክለብ ወደ ቼልሲ ይመጣል እና በእነዚህ ጥቂት ቀናት ውስጥ ዝውውሩ ይፋ ይደረጋል ተብሎ ይጠበቃል። ማግዛንስ ለክሯን ከክሪስታል ፓላስ ለማስፈረም እየተነጋገሩ ነው። ይህንን ፈረንሳይ አማካይ የፈረንሳይ ብሔራዊ ቡድን ስብስብ ውስጥ የነበረ ተጫዋች ነው። እሱን ለማስፈረም ድርድር እያደረጉ ነው። ከዚህ ባሻገር ግን የጆን ስቶንስ ጉዳይም እየተጠቀሰ ነው። ጆን ስቶንስ ከማንቸስተር ሲቲ ጋር ረጅም እና በጣም ውጤታማ የሆነ ጊዜ ካሳለፈ በኋላ ከክለቡ ጋር እንደሚለያ ያውቀናል። የፊትነስ ትልቅ ጥያቄ አለ። እኔ ጆን ስቶንስን አርሰናልም ይፈልገዋል እየተባለ ነው። በተለይ ከሳሊባ የጉዳት ሪፖርት በኋላ ለወራት ከሜዳ እንደሚርቅ ከተረጋገጠ በኋላ 32 ዓመቱ ነው። በተጠናቀቀው የውድድር ዘመን ከኦክቶበር በኋላ እስከ ሲዝኑ የመጨረሻ ጨዋታ ድረስ አንድ የሊግ ጨዋታ ብቻ ነው የጀመረው። ባለፉት 2 ዓመታት 2 ሲዝኖች 20 የሊግ ጨዋታ ብቻ ነው የጀመረው። ስለዚህ በእድሜውም ባለው በጣም አስቸጋሪ ውስብስብ በሆነ የጉዳት ታሪክም ምክንያት ተጫዋቹ ማስፈረም ትንሽ ሪስክ ያለው መሰለኝ። በእርግጥ በዓለም ዋንጫ በጣም ጥሩ ተጫውቷል። በእንግሊዝ ብሔራዊ ቡድን ስብስብ ውስጥ ግሩም ነበር። ከኖርዌይ ጋር ከአርጀንቲና ጋር በነበሩት ጨዋታዎች ላይ ተጫውቷል። ኳሊቲው ከፍተኛ መሆኑን አሳይቷል። አሁን ግን ለሲዝን መሆኑ ነው ትልቁ ጥያቄ። ግን ቼልሲ ሴንተር ባክ ይፈልጋል። ከዚህ በፊት ጀረሚ ዣኬን ከሬን ባለፈው ጃንዋሪ የማምጣት ፍላጎት ነበረው። እሱ ሳይሳካ ቀርቷል። ግን ጆን ስቶንስ ደግሞ ኤክስፒሪየንስ መጨመር ይፈልጋል። ቼልሲ ልምድ፣ ዊኒንግ ሜንታሊቲ ምን መጨመር ይፈልጋል። ያንን መልበሻ ክፍል ውስጥ መጨመር የሚችል ተጫዋች ነው እና ይፈልገዋል የሚል ዘገባ በቴሌግራፍም በሌሎችም ብዙሃን መገናኛዎች በኩል ወጥቷል። ቼልሲ ተጫዋች ሸጧል። ቪላ አሬንጅድ የሚመስል ነገር አለው በአስቶን ቪላና በቼልሲ መካከል የሚደረገው ነገር። የሮጀርስ ዝውውር ከተጠናቀቀ ከጥቂት ቀናት በኋላ ነው የተወሰኑ ኮንዲሽኖች ከተሟሉ አሌሃንድሮ ጋርናቾ ወደ አስቶን ቪላ በቋሚ ሊዘዋወር የሚችልበት ግን መነሻው ውሰት ሆኖ
ወደ መካከለኛው እንግሊዝ ተጫዋቹ እንደሚጓዝ አውቀናል። የሚቀጥለውን የውድድር ዘመን 2026/27 የውድድር ዘመን እዛው ነው የሚያሳልፈው እና አስቶን ቪላ ተጫዋቹን በግዴታ የመግዛት ስምምነት ይኖረዋል። የተወሰኑ ኮንዲሽኖች የሚሟሉ ከሆነ ምን ያህል ጨዋታ ይጫወታል የሚሉትን አይነት ማለት ነው። ልክ ባለፈው የውድድር ዘመን ሃርቪ ኤሌትን ከሊቨርፑል ሲያመጡ ተጫዋቹ 10 ጨዋታ ምናምን ከተጫወተ 30 ምናምን ሚሊዮን ከፍለው ተጫዋቹን በቋሚ ዝውውር የማስፈረም ስምምነት ነበራቸው። የተወሰኑ ጨዋታዎች ላይ ያዩትና እንግዲህ ኤሜሪ ለሳቸው የሚሆን ተጫዋች አይደለም ብለው ስለደመደሙ ሊሆን ይችላል ወዲያው ዝውውሩ ሳይሳካ ቀረ። ምክንያቱም 10 ጨዋታ መሙላት አልቻለም። ይሄኛውም የተወሰኑ ኮንዲሽኖች ከተሟሉ በኋላ ዝውውሩ ቋሚ ሊሆን የሚችልበት 40 ሚሊዮን ፓውንድ ገደማ አስቶን ቪላ ሊከፍል የሚችልበት ስምምነት ኮንትራት ውስጥ ሰፍሮ ነው ተጫዋቹ ዝውውሩን እያደረገ ያለው። አምጥተዋል አንዳንድ ተጫዋቾች ጆዋን ማንዛምቢን አምጥተዋል። ጆዋ ጎሜዝን ከዛው ከሚድላንድ ከወልቭስ አምጥተዋል። ሞዱኬ ባሲስ የሚባል ተጫዋች አምጥተዋል። በዝውውር ብዙ ገንዘብ አግኝተዋል። እንደምታውቁት ወደ 200 ሚሊዮን ፓውንድ አካባቢ። ዩሪ ቴሌሞንስን፣ ኤንዞ ባራኔቼያን፣ ሉዊስ ዶቢን፣ ዶኒኤል ማለን ባለፈው ጃንዋሪ የተዘዋወረ ተጫዋች ነው። እነዚህን ሁሉ ተጫዋቾች ሸጠው ብዙ ገንዘብ አግኝተዋል እና እንግዲህ ይሄ ዝውውር ሊፈጸም ይችላል። በነገራችን ላይ ተጫዋቹ ወደ አስቶን ቪላ በቋሚ ዝውውር የሚዘዋወር ከሆነ ማንቸስተር ዩናይትድ ከሽያጩ 10%ን ያገኛል። በማንቸስተር ዩናይትድና በቼልሲ መካከል ባለ ስምምነት ለወደፊቱ ሲሸጥ 10%ን ለማንቸስተር ዩናይትድ ለመክፈል ተስማምቶ ስለነበር ስለ ፔዤ ቅድም እያነሳው ነበርና ስለ ማግኘት ሳክሉሽ ያ ዝውውር ማይሳካ ከሆነ ይላል የጣሊያኑ ኮሪየር ዴላ ሴራ የሚባለው ጋዜጣ ፔዤ የቤልጅየም ብሔራዊ ቡድን አጥቂ የሆኑ ባለም ዋንጫ ያየነውን የአታላንታውን ሻርል ደ ካቴላርን የማስፈረም ፍላጎት አለው። ይህንን ተጫዋች ሌሎችም ክለቦች ይፈልጉታል። የአጥቂ አማካይም አጥቂም ሆኖ መጫወት የሚችል በሁሉም የማጥቃት ቦታዎች ላይ መጫወት የሚችል ግሩም የዓለም ዋንጫ አሳልፏል። በስፔን ላይ ጎል ያስቆጠረው ተጫዋች ማለት ነው። ስፔን በዚህ የዓለም ዋንጫ የተቆጠረው ጎል የተቆጠረባት በሻርል ደ ካቴላሪ አማካኝነት ነው እና አታላንታ ይህን ተጫዋች ከሸጠ 50 ሚሊዮን ነው መሸጥ የሚፈልገው። ፔዤ የማጥቃት ዲፓርትመንቱን ማደስ ይፈልጋል። ለዚህ ነው የማግኘት ሳክሉሽም የእንደዚህ አይነት የያን ዲዮማንድም የሻርል ደ ካቴላሪም ስም እየተጠቀሰ ያለው እና ይህንን ቤልጂየማዊ ተጫዋች የማስፈረም ፍላጎት አላቸው። ያው በሚላን ስኬታማ አልነበረም፣ ግን ወደ አታላንታ ከሄደ በኋላ የእግር ኳስ ሕይወቱን እንደገና ማነቃቃት የቻለ ተጫዋች ነው። ዩቬ ፍራንክ ኬሲን ለማስፈረም ድርድር እያደረገ ነው። የቢያንኮኔሪው ክለብ የቀድሞ የሚላን የአታላንታ ተጫዋች ነበር። ባለፉት ጥቂት ዓመታት ወደ ባርሰሎና ከሄደ በኋላ በሳውዲ ነው ሲጫወት የቆየው። አሁን ተጫዋቹን ለማስፈረም የደሞዝ ድርድር ብቻ ነው እያደረጉ ያሉት። በነጻ ነው ተጫዋቹን የሚያገኙት ፍሪ ኤጀንት ስለሆነ። ስለዚህ እሱን ለማስፈረም ዩቬ ፍላጎት አለው እየተባለ ነው። በነጻ የሚመጣ ከሆነ ጥሩ ዝውውር ሊሆን ይችላል። ጆን ፊሊፕ ማቴታንም ከክሪስታል ፓላስ የመውሰድ ፍላጎት አላቸው። እነዚህ ያየኋቸው የዝውውር ጉዳዮች ናቸው። አድማጮች ስለ ጊዜያችሁ በጣም አመሰግናለሁ።